የእንግሊዝ ፕሪሚየር ሊግ በ20ኛው ሳምንት በቦስኮምቢዎቹ መንደር ቪታሊቲ ስቴዲየም ላይ የሊጉ መሪ አርሰናል በርንማውዝን የሚገጥምበት ጨዋታ ይሆናል። የሚጠበቅ ፍጥጫ ነው። በርንማውዞች ባለፉት 10 ተከታታይ ጨዋታዎች አንድም ጨዋታ ማሸነፍ አልቻሉም። ይሁንና ባለፈው ዓመት ግን አርሰናልን በደርሶ መልስ ደፍቀውታል። ሁለቱ ስፓኒያርዶች አንድ አካባቢ የተገኙ አሰልጣኞች የሚያደርጉት ጨዋታ ነው። አንዶኒ ራዮላ ከሚኬል አርቴታ ጋር የሚደረግ ጨዋታ። አርሰናል ጨዋታውን ማሸነፍ የሚችል ከሆነ ከተከታዩና ከአስኪው ማንቸስተር ሲቲ በ7 ነጥብ መራቅ የሚችልበትን የነጥብ ልዩነት ማስመዝገብ ይችላል። በርንማውዞች አሁንም በውጤት ቀውስ ውስጥ ቢገኙም ነገር ግን የወራጅ ጉዳይ አያሰጋቸውም። ይሁንና ከዚህ ጨዋታ 3 ነጥብ ካሳኩ የራስ መተማመናቸውን ለመመለስ እጅግ ጠቃሚ 3 ነጥብ እንደሚሆንላቸው የሚጠበቅ ይሆናል። በአርሰናል በኩል ሚኬል አርቴታ እንደገለጹ ከሆነ የዲክላን ራይስ ጉልበቱ ላይ ያጋጠመው ጉዳትና እብጠት ባለመቀነሱ ምክንያት በዛሬው ጨዋታ ላይ የመሰለፍ ዕድሉ ጠባብ እንደሆነ ተናግረዋል። ሪካርዶ ካላፊዮሪና ሙስኬራ ግን ከጨዋታው ውጭ መሆናቸውን አረጋግጠዋል። በዛሬው ጨዋታ እነማን ይሰለፋሉ በጉጉት ይጠበቃል። ኢዜ ጋብርኤል ጀሱስ የቋሚነት ቦታ ውስጥ ይገባሉ የሚለው ጉዳይ በጉጉት የሚጠበቅ ይሆናል። መጠነኛ የስኳድ ሮቴሽን ወይም የቡድን ቅይር የተጫዋቾች ለውጥ እንደሚያደርጉም የመረጃ ምንጮች እየጠቀሱ ይገኛሉ። በበርንማውዝ በኩል ያን ያለ ጉዳት ዜና ባይኖርባቸውም የአንቶኒ ሲሜኒዮ ዝውውር ወደ ማንቸስተር ሲቲ የሚያደርገው ዝውውር እስከዛሬ አላለቀም። እናም በዛሬው ምሽት ጨዋታ ላይ ወሳኝ ተጫዋቻቸውን ሴሜኒዮን የማግኘት እድል ይኖራቸዋል ማለት ነው። ተጠባቂ ጨዋታ በርንማውዝ ከአርሰናል የሚያደርጉት ፍልሚያና ግጥሚያ ምሽት 2 ሰዓት ተኩል ላይ የሚከናወን ጨዋታ ይሆናል። በቀጥታ ስርጭት ወደ እናንተ የምናደርሳችሁ ይሆናል። ውጤት ይገመት፣ ሀሳብ አስተያየት ይሰጥ፣ የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ስፖርት ነው። ይመቻቸው። ጀማው አረ ሞቅ ሞቅ አርጉት። የጨዋታ ቀን እኮ ነው። ምንድነው እንዴ? እስቲ ግምታችሁን አስቀምጡ። ዛሬ ከቦርንማውዝ ጋር እጅግ ተጠባቂ የፕሪሚየር ሊግ ጨዋታ እንዳለብን ታውቃላችሁ። ከዚህ ጨዋታ በፊት ግን እጅግ አስደሳች አንድ መረጃ ወጥቷል። እሱ ምንድነው? ዴክላን ራይስ ማለት ነው ከቡድን ስብስባችን ጋር ቀጥታ ወደ ቦርንማውዝ እንዳቀናን የተገለጠው። ጀማው ይህ ጨዋታ ላይ እንግዲህ ዴክላን ራይስ ሲሰልፍ የሚል ፍላጎት የለኝም እኔ በበኩሌ። ማረፍ ነው ያለበት። በቃ ሜቢ ተቀያሪ ምናምን ሆኖ ብናየው ደስ ይለኛል። ቀጥታ ጨዋታው ላይ ባይሳተፍም ችግር የለብኝም። ጀማው እጅግ በጣም ወሳኝ በነበር የቪላ ጨዋታ ቀን ነበር የፈለኩት። ለማንኛውም ጀማው እሱ ብቻ አይደለም። ዛሬ የአህጉራችን ምርጡ ውድድር አፍኮን የአፍሪካ ዋንጫም እንግዲህ ተጠባቂ ጨዋታዎች አሉ። የጥሎ ማለፍ ዙር ላይ እንደገባ ታውቃላችሁ። 1 ሰዓት ሲል ሴኔጋል ከሱዳን አላት ጀማው። ከዛ በተጨማሪ ምሽት 4 ሰዓት ላይ ማሊ ከቱኒዚያ እጅግ ተጠባቂ ጨዋታ ነው ጀማው። የተመቻችሁ መርጣችሁ አፍኮን ራሱ ጀማው ያበደ ነው። አርሰናላችን ይቅናው። ይመቸን። ሼር ኮፒ ሊንክ ማድረጋችሁ እንዳትረሱ። ይመቻችሁ። ወያላው ሰሞኑን እንደያዘለት ይታወቃል። ይህ ደግሞ የሚያሳየው የኛን የተንዘላዘለ የቋጠሮ ስርዓት ነው። ፈዘናል። ጀማው ምን እያደረጋችሁ ነው? ዛሬ ቦርንማውዝ 15ኛ ነው። 15ኛ ያለው ቡድን ደግሞ ሊደገፍ ሰፖርት ሊደረግ ይገባል። ጠንከር ያለ ቋጠሮ ዛሬ ሁለቱንም ይዘን እንቋጥራለን። ይህ የቋጠሮ ጥሪ ለብዙሃኑ ሼር ይደረግ። የለበስከው ማሊያ ልዩነት አይፈጥርም። ይህ ቪዲዮ ሼር ይደረግ። ወይ እሺ፣ እንዴት እንቋጥር? ይብሬ ነው ምን እንጠቀም? ሰሞኑ የነሱ ነው። እንደፈለጉ መፈንጨት ይችላሉ። እንደፈለጉ ሳምንቱ የነሱ ነው። ሳይጫወቱ 2 ነጥብ አገኙ፣ 5 ነጥብ ማለት ነው። እንዴት እንቋጥር? እሺ ጀማው ምን አይነት ስትራቴጂ? እስቲ ቆለጣችሁን ትይዞች አቁሙ። ከዚህ በኋላ የምሬን ነው እናቁም። እስኪ ሌላ እስኪ እንትን እንጠቀም። የምሬን ነው። እስኪ ምላሳችን እንንከስ። ቆራጣን ነው 90 ደቂቃ ማለት ነው። ምን እንጠቀምሽ? ግራ ገባን እኮ በእውነት የምሬን ነው። መካን ሆነ። አብዛኛው የሻሽ ደጋፊ መካን ነው። አይወልድም። አሁን የሊቨርፑልም ልክ እንደዛ ሆነናል። የሲቲ ማብሶበታል። ፈራው ነው ደግሞ ግን አንድ ልጅ እንኳን ሳይወልድ በመድኃኒዓለም ሃንግማንቶ ምን እናርግሽ? ሚኮስፐርስም መካን ሆናለች ብቻዋን እንደዚህ ፍርጥ አርጋ። እሺ ምን እንጠቀም? ፎርስ ኩሎ ማስ ታይምስ አክሰለሬሽን፣ እሱም ኢንቴግሬሽን፣ ምን በደሪቬቲቭ ሊሚት ሲኩዌንስ ምን እንጠቀም? እስኪ ጀማው እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። በምን እንጠቀ እንዴት እንቋጥ? የሁላችሁንም የአርሰናል ደጋፊዎች ሐሳብ አስተያየት ፈልጋለሁ። ሀቢቢ እንግዲህ ቦርንማውዝን የምናፈራርስበት ግምት ያስተላለፍ ይሄን ይመስላል ተብሎ ወጥቷል። ያው ሚኬል አርቴታ ምን እንደሚጠቀም አናቅም።
የኔን ሐሳብ ነግራችኋለሁ። እናንተ ኮሜንት ታስቀምጡልኛላችሁ ኮሜንት ላይ ማለት ነው። ራያ፣ ሂንካፔ፣ ጋብሪኤል፣ ሳሊባ፣ ቲምበር ይሄ ባክ ፎር በምንም መንገድ አይቀየርም። ምክንያቱም ካላፊዮሪም ጉዳት ስለሆነ ሂንካፔ ነው የሚሰለፈው ማለት ነው። ደን እዚህኛው ላይ እኔ ችግር አሁንም ዙቢሜንዲ፣ ኦዴጋርድ፣ ሜሪኖ ይሄ ቪላው ጨዋታ ላይ የተጠቀምነው ፎርሜሽን ማለት ነው መሀል ሜዳ ላይ እኔ አሁንም ቢሆን ሚኬል ሜሪኖን መሀል ሜዳ ላይ ማየት ከማይፈልጉት ውስጥ ነኝ። ምክንያቱም ሜሪኖ ከኳስ ጋር በጣም አሪፍ ነው፣ ኳስ ይዞ በጣም ይመቸዋል ምናምን ነው። ከኳስ ውጭ ግን ሜሪኖ በጣም አዛ ነው፣ በጣም ከባድ ነው። ብዙ ነገሮች እያያችሁት ነበር። ባለፈው ቪላ ጨዋታ ራሱ ፈርስት ሃፍ ላይ ኦናና በጣም ጉድ ሲሰራ ነው የነበረው። የእሱን እንትን እያየ ነው። ራይስ ቢሆን እንደዛ አይነት ነገሮች ላናይ እንችል ነበር። ሲቀጥል እንግዲህ እኔ የምፈልገው እዚህ ላይ በዳብል ፒቮት ዙቢሜንዲ እንትና ክርስቲያን ኖርጋርድ ማለት በጣም አሪፍ ነው። ኖርጋርድ በዳብል ፒቮት ይሆንና ደን ኦዴጋርድን 10 ቁጥር ቦታ ግን ለኦዴጋርድ ነፃነት መስጠት ማለት ነው። ፕሬሲንግም እንዳስጀምር ፕሬሲንግ ታውቃላችሁ፣ ፕሬሲያር በጣም ጎበዝ ነው ጊዮኬሬሽ ጋር ሆኖ ማለት ነው። ደን ደግሞ በቢልድ አፕ ጊዜ ደግሞ እየተመለሰ እንዲጫወት ማለት ነው። ይሄን ደግሞ ነፃነት ይሰጠዋል ብዙ ጊዜ አርቴታ ማለት ነው። ሲቀጥል አጥቂ መስመር ላይ ምንም የሚባል ነገር የለም። ትሮሳርድ እንዳያችሁት የሚገርም ፎርም ላይ ነው። ማርቲኔሊም በጣም ፒስ ነው ባለፈው ላይ እንዳየ ነው ማለት ነው። ደን ነምበር 9 አሁንም በቪክተር ዮኬሬሽ ነው። አቢቢ ዮኬሬሽ መኖሩ በጣም ብዙ ጥቅም፣ ስፔሻሊ ደግሞ ባለፈው ጨዋታ ላይ ካያችሁት ቢያንስ መሳት እንኳን ጀምሯል። ሄዲንግ እየሞከረ መሳት ማለት ይሄ ነው ደግሞ ፖዚቲቭ ነገር። አጥቂ እንግዲህ ሊንክ እያደረገ ነው ማለት ነው። አንዳንድ የፖዚሽኒንግ ችግሮች አሉበት ቢሆንም ግን ስፔሻሊ ለትሮሳርድና ለቡካዮ ሳካ ያለው በደንብ አድርጎ ነፃነት እየሰጣቸው ነው፣ እየታገለ ነው ምናምን ማለት ነው። ዮኬሬሽን ያው ከረፍት በኋላ 60 ላይ ምናምን 70 ላይ ጀለስን ማስገባት ይቻላል። ከዛም ውጭ ሀቨትስም አለና ቡካዮ ሳካ የሰሞኑን ፐርፎርማንሱ ጥሩ አይደለም ቢሆንም እሱኑ ነው አሁንም ከሱ በላይ እኔ ማዱኬን እንትንም ብለው አይደለም። ከዛ ግን ያው ቸንጅ ቅያሬ ላይ በደንብ እንትን ማለት ይቻላል ማለት ነውና እኔ እንደዚህ አይነት ፎርሜሽን ቢሆን እመኛለሁ። የእናንተን ሐሳብ ኮሜንት ላይ ታስቀምጡልኛላችሁ። እኔ 3-0 ምናምን ለጥፈናቸው የምንመጣ ይመስለኛል። የሚገርም ሪቬንጅ አለ ይመስለኛል። ይመቻችሁ። እንደ ጋርዲዮላ አይነት ግን ማለት ነው ፈሪና አልቃሽ አሰልጣኝ በህይወታችሁ አትየውም። ይኸውላችሁ ዛሬ ከበርነማውዝ ጋር ለምናደርገው ጨዋታ ማለት ነው የበርነማውዝ አሰልጣኝ ፕሬስ ኮንፈረንስ ላይ ያው ሰሜኒዮ እንደሚኖር አስታውቋል። የዛሬው ጨዋታ ላይ ማለት ነው ሰሜኒዮ ደግሞ ከሲቲ ጋር ሙሉ ለሙሉ ጨርሷል። ገባችኋ? ሂሩቢጎ እስኪባል ነበር የሚጠበቀው። ቀርቦ አሁን ማስፈረም ይችላል። ግን ምንድነው ጋርዲዮላ ማይንድ ጌሙ ማለት ነው ከኛ ጋር ተጫውቶ ከጨረሰ በኋላ ሊያስፈርመው ማለት ነው። አሁን ሰሜኒዮ ስላለ ነጥብ ምንጥል ምናምን መስሎት ነው። ምን ሆነ ነው ጋርዲዮላ ጭራሽ ማለት ነው። ይሄን እንዳታስቡ ጭራሽ ሙሉ ቲምን አውሰው ስፈልግ ለበርነማውዝ ሃላንድንም ጨምርላችሁ፣ ሰሜኒዮም እዛለ ሃላንድንም ጨምር፣ ሄደን ሜዳቸው ላይ እናሸንፋቸዋል። አርሰናል ነው ይቲም በቃ ማንንም አያስቆመውም ከዚህ በኋላ ገባችሁ አይደል? ካራክተራችንን ሄደን ዛሬ እናሳያለን። ምንም ጥያቄ የለውም ማለት በርነማውዝ እንደ ቲም ሲጫወት ሜዳው ላይ ከባድ ነው። ማሏሻችሁ ነገር በርነማውዝ ሲጫወት ከባድ ነው ሜዳው ላይ ግን 2-0 ምናምን እናሸንፋለን። ምንም ጥያቄ የለው። ከዛ በሜዳችን ሊቨርፑል ነው። ሊቨርፑልን ደግሞ ማለት ነው እንዴት እንደምንደበደበው እናሳያቸዋለን። መጀመሪያ ይሄንን ፈተናችንን እንጨርስ፣ ከዛ በኋላ ቀጣዩ ይገባል። የአርሰናል ቤተሰብ ነገ ካለን ቦርንማውዝ ወሳኝ ጨዋታ በፊት ሚካኤል አርቴታ ፕሬስ ኮንፈረንስ ሰጥቷል። እኔ ግን ስለሱ ላወራ አይደለም። ኤቤሬቺ ኤዜን ለምን አያሰልፈው? ማዱዌኬ ለምን አያሰልፈው? ኢተን ዋኔሪ ለምን እድል አይሰጠው የሚለውን ነገር ሚካኤል አርቴታ እንዴት እንደሚያስብ ስለምረዳ ላስረዳችሁ በዚህ ቪዲዮ ማለት ትንሽ ረዘም ሊል ይችላል። ሰሞኑ አካውንቴ እያስቸገረኝ ነው፣ ልታጡኝ ነው። ገብታችሁ አካውንቴን ኮፒ ሊንክ አድርጉ። ይሄ ቪዲዮ በደንብ ቫይራል ይወጣል ብዬ ገምታለሁ በእናንተ ትብብር ማለት። ሚካኤል አርቴታ ኤቤሬቺ ኤዜን ያላመነበትን ምክንያት ሳስረዳችሁ ማለት ሚካኤል አርቴታ ተጫዋች ሲያመጣ የምትችለው ነገር አለ አይደለ? አንተ የምትችለው ነገር አለ። ያቺን የምትችለውን ነገር ሊጠቀመው ፈቃደኛ ነው። ግን ሙሉ በሙሉ ስታርቲንግ 11 ላይ አምኖህ ቦታ የሚሰጥህ አንተ የምትችለውን ነገር ስለቻልክ ሳይሆን እሱ እንድትችል የሚፈልገውን ነገር እስክትችል ድረስ ይጠብቃል። እስካሁን ድረስ ካየነው አንድ ተጫዋች ብቻ ነው አምጥቶት ቀጥታ ስታርቲንግ 11 ውስጥ ክትት ያደርገው ዴክላን ራይስ ማለት ወርልድ ክላስ ተጫዋች ስለሆነ እሱም ግን ትዝ የሚላችሁ ከሆነ የመጀመሪያ 2 ወር ምናምን ሊተች ነበር 100 ሚሊዮን ወጥቶብህ ምናምን ተብሎ ማለት እመኑኝ፣ ቢያንስ እኔን ካላመናችሁ የወጣብኝ ዋጋ እመኑ ብሏል። አርቴታ ካመጣህ በኋላ ማለት ነው የሱን ሲስተም ሙሉ በሙሉ እስክትለምድ ድረስ ጊዜ ይፈጅባል። ሁሉም የአርሰናል ተጫዋቾች አርቴታ ያመጣቸው በመጀመሪያ ዓመት አይደለም ምርጥ የሚሆኑት ሁለተኛ ዓመት። ያለፈው ዓመት ካላፊዮሪ በዚህ ደረጃ እንደሚችል እናቅ ነበር ወይ? ጋብሪኤል ሲመጣ የመጀመሪያ ዓመት አስደመመን ወይ? ማርቲን ኦዲጋርድ ሲመጣ የመጀመሪያ ዓመት አስደመመን ወይ? ገባችሁ አይደለ? እና ኤዜን ያላመነበት ምክንያት ማለት ኤዜን ያመጣው በትሮሳርድ ቦታ እንዲጫወት ነው። የትሮሳርድ አይነት አጫወትም ይጫወታል ካያችሁት። አሁን ዘንድሮ ትሮሳርድ እየተጫወተ ያለ አጫወት በግራ በኩል ሙሉ በሙሉ 10 ቁጥር ሆነህ መጫወት ማለት ያመጣበት ምክንያት ነው። ግን በአርቴታ መንገድ ይሄንን መተግበር እስኪችል ድረስ አርቴታ ካልተገደደ እድሉን አይሰጠው። ካልተገደደ
ሲገደር ነው እስካሁን ድረስ እድል እየሰጠው የነበረው። የአስቶን ቪላ ጨዋታ ላይ ሲሞክረው ራሱ ለምን ኤዜን ሌፍት ዊንግ አሰለፈ? ኤዜን 10 ቁጥር ነበር ማሰለፍ የነበረበት። የስ ኦዲጋርድ ባልነበረ ጊዜ ኤዜ 10 ቁጥር ተጫውቶ ኤዜ የሚችለውን ነገር እያደረገ ስኬታም ተወልናል። ግን ሌቭሉን አያችሁት አይደል? ኦዲጋርድ አሪፍ ሲሆን ማንም ተጫዋች ብዙ ተጫዋች አይጉደል እንጂ አራቱም ተከላካዮች አይጉደሉ እንጂ ማንም አንድ ተጫዋች ቢጎል ባየር ሙኒክንም ሪያል ማድሪድን እንገርፋለን። እንዳትረሱ ባይዘው ሪያል ማድሪድን እኮ ላስት ሲዝን ሚካኤል ሜሪኖን አጥቂና ጃኮብ ኪቪየርን በጋብሪኤል ቦታ አርገን ነው የገረፍናቸው። ለምን? ኦዲጋርድ አሪፍ ስለነበረ። ኦዲጋርድ ደግሞ ሰሞኑ 2-3 ጨዋታ እያሳየ ያለው አቋም 2023 2024 ከዱባይ ስንመለስ የነበረው አቋም ነው። ኤዜን ደግሞ ምናልባት ኔክስት ሲዝን ነው ይሄንን ነገር መተግበር ሊችል የሚችለው። ተረዳችሁኝ አይደለ? እና አርቴታ እድል ማይሰጥበት ምክንያት አለው። 90 ደቂቃ ላይ ነው በቀኝ ቻንስ በኩል እድል ተፈጠረ፣ የማግባት እድል መጣ። ሳካ ነው በዛ ቦታ እንዲኖር የምትፈልገው ወይስ ማድዌኬ? በደንብ አድርጋ አስብበት። ጌሙን ማሸነፍ የምትችልበት እድል ተፈጠረ። ሳካ ነው የሚሻለው ማድዌኬ? ከባለ ማድዌኬ ምናልባት ሳካ የሚያደርገው ነገር በሙሉ ማድረግ ሲችል አርቴታ ያምነዋል። ሁሉም ተጫዋች በሁለተኛ ዓመት ነው የሚያስደምመን። ለምን? የአርቴታ ሲስተም ሲገባው ማለት አርቴታ በጣም ውስብስብ የሆነ ማናጀር ነው እና አንዳንድ ሰዎች በእነዚህ ልጆች ልፋትና ትጋት ዋንጫ ከበሉ ነው እንጂ በአርቴታ ብቃት አይበሉም አሉ። አባቴ አንድ ተጫዋች እኮ ማን ነው ሪያል ማድሪድ ከመሄድ እዚህ ልቅር ያለው ክለቡን ስለሚወድ ብቻ አለ። ኦፍ ኮርስ ክለቡን ይወዳል፣ ግን ዋነኝነት አርቴታን ስለሚያምንበት ነው። ጋብሪኤል 1 2 3 ከተተው ምናምን ብሎ የሚነቃቆረው ማን ነው? ኔክስት ጌም ስታገኘኝም አታሸንፈኝም ብሎ ስለሚተማመን ነው። በራሱ ብቃት ስለሚተማመን እንዳይመስልህ፣ በአሰልጣኙ ታክቲክ ስለሚተማመን ተጫዋቾቹ ያመኑበት ፊውቸራቸውን ማድሪድን ምናምን ላሽ እያሉ ፊውቸራቸውን ለሚሰጡት ማናጀር ብቃት ካልታየ አንተ ነህ እጉሩ አባቴ። ለአርቴታ ሲሉ ማን ነው ሌላ ቦታ ስታርቲንግ 11 መሆን የሚችሉ ተጫዋቾች እንደ ፒየሮ ሂንካፔ እንደ ሞስኬራ መጥቼ የአርቴታ ስኳድ አባል ብቻ ልሁን ሲል ሀያሉ አርሰናል ጋር ብቻ ስለሚመጣ አይደለም። የስ ተስበዋለሁ። ክለባችን ስበት አለው። ቬንገር ታክስ አለው። ሰር አሌክስ ፈርጉሰን ታክስ ባይመስልም ገባችሁ አይደል? ዋናው ግን አርቴታ ነው። አርቴታን ብለው ነው ተጫዋቾች የሚመጡት። አርቴታን ብለው ነው ተጫዋቾች የሚቀሩት። እንደሚችል ስለሚያውቁ አንተ ካልታየ ተሳስተሃል። ኤዜ በጣም የሚጠቅመን ተጫዋቻችን ይሆናል አርቴታ ሲያምንበት። ለምን አላመነበትም ብለህ ከሱ ጋር እንዳትቀር። ለምን አታሰለጥነንም? አንተ አሰልጥነህ ዋንጫ አስበላና ዱቄት